ጎሽ ጉድ ሳይመጣ መስከረም አይጠባም አለ የአገሬ ሰው። ልክ እንደ ሄርሜላ አይኑጣ ሴት በህይወት አይቼ አላውቅም። በሰው ባለ ፍጥ ብለሽ በዚህ ልክ መቃጠልሽ እኔ ገርሞኛል እውነት ለመናገር። ምን ብላ ነው የመጣችው? ቤተሰብ ሁላችሁም ማለት ነው። እኔ የፈለግኩ በቃ ጓደኝነቴ ከሱ ጋር መሆን ብቻ ነው የምፈልገው እንጂ እኔና አብርሽ መሀል ውስጥ ምንም ነገር የለንም። ሩታ አንቺም የራስሽን ህይወት መቀጠል ትችላለሽ፣ ከሱ ጋር የራስሽን ትዳር መቀጠል ትችላለሽ። ስለዚህ አብርሽን በአንቺ በኩል እሱን ማግኘት ፈልጋለሁ አለችው በራሷ ጊዜ ማለት ነው። ዛሬ እንግዲህ አብርሽ እቺ ልጅ በፍራንክ ነው ያመጣት። ለምን ተናደደችው በዚህ ልክ ማለት ነው? ለምን ተናደደችው? የገረመኝ ነገር ማለት ነው ቤተሰብ፣ እኔ በጣም የገረመኝ ይሄ ነው። ለምን ተናደደችው? አንቺ ከአብርሽ ጋር ምንም ነገር ግንኙነት ነገር ምንም ነገር ከሌለሽ ለምን ተናደድሽ? አንቺ እኮ ብልግና ነው እየሰራሹ ያለሽው ማለት ነው። ሴትነትሽ ረሳሽ እንዴ? ለሰው ባላ እኮ ነው ፍጥ እያልሽው ማለት ነው። በጣም ነውር ነው። አንቺ እኮ የሴት አሳዳቢ ነሽ። ጌታ እስኪ ቆም ብለሽ አስቢ ማለት ነው። እኔ ምንድን ነኝ? ምን እያደረግኩ ነው ያለው ብለሽ አስቢ ትንሽ ማለት ነው። በጣም ሸም ነው፣ የእውነት ነውር ነው። መጥፎ ድርጊትን እያደረግሽ ያለሽው ማለት ነው። መጥፎ ድርጊትን እያደረግሽ ያለሽው ቆም ብለሽ አስቢ ለራስሽ ማለት ነው። እና የራስሽ ስሜት ብቻ አታስቢ ማለት ነው። ለሰው ልጅም አስቢ። ሩታ እንኳን ከአንቺ ጋር እሱ እንደፈለገ ሲሆን ሩታ እንኳን ምንም አልተናገረችው። አንቺ ለምንድን ነው የተናደድሽ? አንቺ እኮ የሰው ሹማ ነሽ እንጂ ፍቅረኛ አይደለሽም። ለምን ተናደደችው? ይሄ ነው ጥያቄ ሆነብኝ ማለት ነው። ቤተሰብ በድጋሚ ይሄን ቪዲዮ አስተያየት ለመስጠት የመጣው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ የኔ ውዶች ማለት ነው። ፕሊዝ ሰብስክራይብ አድርጉኝ፣ አበረታቱኝ። ከቻላችሁም ቪዲዮ ከቻላችሁ ላይክም ሼርም አድርጉልኝ ማለት ነው። አይከፈልበትም። እንግዲህ በአብርሽ ቤት የተለቀቀ ቪዲዮ አስተያየት ለመስጠት ነው ቤተሰብ የመጣው ማለት ነው። በድጋሜ እኔ የገረመኝ ምንድን ነው የኤርሚ መናደድ ምንስ ይባላል? ቤተሰብ ለምን ተናደደችው? እኔና እሱ መሀል ውስጥ ምንም ነገር የለንም። እኔ ብቻዬን ስለሆንኩ ብቻነቴ እንዳይሰማኝ ብቻዬን መሆን አልፈለግኩም። በቃ ከሱ ጋር እኔ የሆንኩበት ምክንያት ጓደኛ ሊሆንልኝ ብቻ ነው የምፈልገው አልሽ። እሺ ከሱ ጋር ምንም ነገር ከሌለሽ አንቺ ለምን ተናደርሽ? ምን ቤት ነሽ? ልጅቷ የፈለገችውን ብታደርግ ብትስማ አንቺ ምን ቤትሽ? ለምን ተቃጠልሽ? እንደዚህ አድናቂ አለ እንዴ ያልሽ? አንቺ እኮ እኔም እኮ ያንተ አድናቂ ነበርኩ ብለሽ አይደለሽም መተሽ 400,000 እያከበርሽላት እንዴ? ሸም እኮ ነው። ልጅቷ የፈለገችውን ብትስማ አንቺ ምን ቤት ነሽ? ለምን ተናደርሽ በዚህ ልክ ማለት ነው? ሩታ እንኳን የፈለግሽ እንደዚህ ግንባሩን ስትስሚ ሩታ እንኳን ምንም አልተናገረችውም። ምንም ማለት ነው። ሳሚኝ ብለሽ ወንድ ልጅን እያስገደልሽው በአንቺ ዘመን ነው ያየው ማለት ነው። እውነት ለመናገር ነውር ነው። እውነት የነውር ነው። ምንድን እየሰሩ ያለው ብለሽ ወደ ራስሽ ተመልሰሽ ቆም ብለሽ አስቢ ማለት ነው። አንቺ ሴትዮ የሴት አሰዳቢ፣ የእውነት እንዳንቺ ሴት አይኑጣ በህይወቴ አይቼ አላውቅም። ሴቶቹን አያለው ግን ያንቺ ይለያል። የሴት ልክ የለሽም ጌታ። እኔ በጣም አፈርኩ ማለት ነው። ሩታ እንኳን እንደዚህ አልሆነችም የምር። እስኪ ትላንትና ሩታ ራሱ ይሄን ቪዲዮን አይታ ምን እንደምትል አላውቅም። ሩታ ራሱ ማለት ነው። ሩታ ጀግና ሴት ናት፣ ጠንካራ ሴት ናት። የምሬ ነው የምላችሁ። የፈለጋችሁ ብትሆኑ ሩታ ምንም አይመስላቱም። ገባችሁ? ሩታ የሆነ ስሜት ቢኖራት በስቶር ላይ የሆነ ቪዲዮ የሆነ ጥቅሶቹን ትለቃለች። ግን በቃ ኒቃዝም ስላለችው ሩታ ምንም አልመሰላትም እውነት ለመናገር። አንቺ ግን በሰው ባል ላይ እኮ ነው የመጣሽው ማለት ነው። በሰው ባል ላይ ነው ፍጥ ያልሽው ማለት ነው። በግድ የራሴ አድርገሃለሁ። ለምን እስሙሃል? ለምን እንደዚህ አድርጎሃል? እንዴት ጉንጫን ትሰጣለህ? አንቺ እኮ ሼም እኮ ነው። በቃ የራሴ ባል ነው ማለት ነው የቀረው ቤተሰብ ማለት ነው። ገባችሁ? እኔ በጣም የገረመች ንግግሯ በጣም ነው የሚዘገው። ጌታ ነውር ነው። አንቺ የሜዳ አህያ ነሽ። የምሬ ነው የምልሽ።
የሴት ልክ የለሽም፣ በፍጹም የለሽም። ነውር ነው፣ አይደረግም። እንደዚህ ነገር አይደረግም፣ ከአንቺ አይጠበቅም ሄርሜላ ማለት ነው። አንቺ ሴትዮ እርጉዝ ሴት ላይ አንቺ ያ ውስጥሽ ያላዘነ አንቺ እርጉዝ ሴት ላይ ነው ዝሙትን እየሰራሽው ያለሽው ማለት ነው። እውነት አንቺ ለሩታ ብታዝኝ፣ እውነት ለሩታ ቦታ ቢኖርሽ ወደ እኮ ትተሽ ውጭልኝ ስትይ ጊዜ ትወጣለች ነበር። አንቺ መውጣት አትፈልግማ። እሱን ስለምትወጂ እሱን ስለምትፈልግ ነው እኔ የተረዳው ያለው ማለት ነው። የእሷ መናደድ አንዷ ነው። ጌታ ነውር ነው። አንቺ ሴትነትሽን አስከብሪ እስኪ። እኔ ማነኝ በይው ላይ ራስሽ ማለት ነው። እና ነውር ነው። በዚህ ልክ ልጅቷን እያመጣት እንግዲህ በፍራንክ ነው፣ እሷን ለማስቀናት ነው። ግን አብርሽ ግን በጣም እየተጫወተብሽ ነው። ንቄ ይሄ ህይወት ደግሞ አይጠቅምሽም። የሰው ባል ነው የቀማሽው ማለት ነው። አንቺ እኮ ውሽሚት ነው የምትባይ ማለት ነው። የምር ነውር ነው። እቺ ማን ነው የሚደግፋት? አቤ ክርስቶስ ሆይ እቺ ማን ነው የሚደግፋት? እቺ ዝምተኛ ሴትዮ ማለት ነው። በሰው ባል ላይ መጣ በዚህ ልክ እንደዚህ መሆኑ መናደዶ ምንስ ይባላል? ሰው እኮ እየታዘበ ነው። ኮሜንትን ገብተሽ እስቲ እንኳን ገብተሽ ኮሜንቶቹን ገብተሽ አንብቢ ትንሽ ማለት ነው። ይሄ ኮሜንቶች የሰው ባል እኮ የሰው ባል ነው። ገባሽ አይደለም? ስለዚህ የራስሽን ህይወት አትቀጥይም እንዴ? ከሰው ህይወት አትወጪም? ነውር ነው። የምር እኔ አፈርኩ ማለት ነው በሷ ንግግር። እኔ አፈርኩ ጌታ። በዚህ ልክ ለወንድ ልጅ ብለሽ እንደዚህ ትቀጠላለሽ? በሰው ባል ላይ ደግሞ ሩታ እንኳን እንዳንቺ ያልሆነችውን ጌታ እንኳንም አየሽ ገና ትቃጠላለሽ። ይሄን ነገር እስከማታቆሚ ድረስ ገና ትቃጠላለሽ። ይሄ ህይወት አይጠቅምሽም። ውጪ። ገና አብርሽ በጭንቅላት ይጫወትብሻል። ጠብቂኝ ብቻ፣ ታራሽን ጠብቂ። ያየሽ ነው ስሜቱ ምን እንደሆነሽ እያየሽ ነው። ስለዚህ ሩታም እንደዚህ እያደረግሽ ነበረ። ገባሽ? ሩታም እኮ ትናደዳለች። ገባሽ? አሁን እኮ ንቃት ትተሻለች እኮ ትታለች። እንደፈለሽ መሆን ትችላለች ብላ ለአንቺ ቦታ ሰጥታለች። አንቺ ነውር